የምትሰሙበትን አይምሮ ልቡና ጥበቡንና ምስጢሩን የአባቶቻችን አምላክ እግዚአብሔር ለሁላችን እንዲገልጽልን የእርሱ ቅዱስ ፍቃድ ይሆንልን። በዛሬው ዕለት የምንማማረው የትምህርታችን ርዕስ የሚሆነው በዚህ በማርቆስ ወንጌል ምዕራፍ 1 ከቁጥር 26 ላይ ርኩስም መንፈስ አንፈራገጠውና በታላቅ ድምፅ እየጮኸ ከእርሱ ወጣ የሚል ቃል አለ። በዚህ ቅዱስ ቃል እንማማራለን። ርኩስ መንፈስ በልስኪ አንፈራገጠውና በታላቅ ድምፅ እየጮኸ ከእርሱ ወጣ። ይህንን የመጽሐፍ ቅዱስ ቃል የጻፈው ሐዋርያው ቅዱስ ማርቆስ ሲሆን የተነገረለት የመጽሐፍ ቅዱሱ ክፍል አንድ በሽተኛ ሰው በአጋንንት እስራት ተይዞ የነበረ ታሞ ሲማቀቅና ሲሰቃይ የነበረ ሰው ነበር። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚሁ ምዕራፍ ላይ ስትመለከቱት የማርቆስ ወንጌል ምዕራፍ 1 ከቁጥር 23 ላይ በዚያም ጊዜ በርኩስ መንፈስም ያለበት ሰው ነበረ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በምኩራብ እያስተማረ ስለነበረ ርኩስ መንፈስም ያደረበት ሰው ነበረ ይላል። ማን እያስተማረ ነው? ኢየሱስ ክርስቶስ እያስተማረ ነው። የታመመ ሰው ደግሞ አለ፣ በአጋንንት እስራት የተያዘ ሰው አለ። ይህ ሰው በውስጡ ያለው ርኩስ መንፈስ ኢየሱስ ክርስቶስ ወንጌል እያስተማረ እያለ መናገር ጀመረ ይላል። ሲናገርም ምን ብሎ ተናገረ? እርሱ የናዝሬቱ ኢየሱስ ሆይ ካንተ ጋራ ምን አለን? አያችሁ፣ ካንተ ጋራ ምን አለን? ይሄን ንግግር የሚነጋገረው በሰውየው ላይ ያደረው አጋንንት ነው። በአደባባዩ ወይም በሰገነቱ በአውደ ምሕረቱ ላይ ሆኖ ኢየሱስ ክርስቶስ ደግሞ ወንጌልን እየሰበከ ነው። ከአንተ ጋራ ምን አለን የሚለው ምን አለን ከሆነ ለአንድ ነው አይደል? ምን አለን ከሆነስ በርካታ ናቸው ማለት ነው። ብዙ ናቸው። ብዙ መናፍስት በሰውየው ሰውነት ውስጥ ነበረ ማለት ነው። የናዝሬቱ ኢየሱስ ሆይ ካንተ ጋራ ምን አለን ያለው በዚህ ሰው ላይ ቁጥራቸው የበዛ ከአንድ በላይ የሆኑ መናፍስት አድረውበት ነበረ ማለት ነው። የምናውቀው ከአነጋገሩ የተነሳ ነው። ካንተ ጋራ ምን አለ ቢል አንድ ብቻውን ነበረ። ምን አለን የሚለው ቃል ግን ምን ስለተጠቀመ በውስጡ ከአንድ በላይ የሆነ መናፍስት በሰውየው ውስጥ ላይ አለ ማለት ነው። ልታጠፋን መጣህን ይላል ዝቅ ብሎ። ምን ልትለን? ልታጠፋን መጣህን? ከአንተ ጋር ምን አለን? አዎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቃሉን ሲናገር ወንጌሉን በሚሰብክበት ጊዜ በሰውየው የነበረው የመናፍስት ኃይል ተቀሰቀሰ። ብዙ ጊዜ የእግዚአብሔር ቃል ሲነገር፣ የማን ቃል ሲነገር? የእግዚአብሔር ቃል ሲነገር በሕይወታችን ውስጥ ያሉ፣ በደማችን ውስጥ ያሉ፣ በአጥንታችን ውስጥ ያሉ፣ በኑሯችን ውስጥ ያሉ፣ በትዳራችን ውስጥ ያሉ፣ በገንዘባችንና በሀብት ንብረታችን ውስጥ ያሉ የእኛን ሕይወት ሊያጎሳቁሉ ሊያጠቁን የፈለጉ የመናፍስት ኃይል ደስ አይላቸው። ቃለ እግዚአብሔር ሲነገር ምን ሲነገር? ቃለ እግዚአብሔር ሲነገር፣ የእግዚአብሔር ቃል በሚነገርበት ጊዜ፣ ወንጌል በሚሰበክበት ጊዜ፣ ስለ እግዚአብሔር ድንቅ ነገር ሲነገር በውስጣችን የአጋንንት ኃይል ካለ ይረብሸናል፣ ያውከናል፣ ያሳምመናል። በተለይ በጸሎት ስነ ስርዓት ላይ
በጸሎት ፕሮግራም ላይ በምንጸልይበት ጊዜ አንዳንድ ጊዜ ራስ ምታት በጆሮአችን ጥግ በነርቫችን መካከል ራስ ምታት ይሆኑና ጸሎቱን እንዳንጸልይ ህሊናችን ወደ እግዚአብሔር እንዳይመሰጥ እግዚአብሔርን እንዳናገለግለው ከባድ የሆነ ራስ ምታትን በውስጣችን ያሳድራሉ። እነማን ናቸው? እንዴት አመሻችሁ? እየሰማችሁኝ እንደሆነ እርግጠኛ ነኝ። እነማን ናቸው? በውስጣችን አጋንንት ካለ እንደዛ ያደርገናል። ይሄ አንድ ባህሪው ነው። ሌላኛው ባህሪ ደግሞ ጸሎት እየጸለይን እያለ ወይም ደግሞ መንፈሳዊ ስራዎችን መንፈሳዊ ነገርን ቃለ እግዚአብሔርም ሊሆን ይችላል እየሰማን እያለ ለሕይወታችን ጠቃሚ የሚሆኑ ነገሮች ትምህርትም እየተማርን ሊሆን ይችላል። ሆድ ቁርጠት የሚለቅብናል። ሆድ ቁርጠት፣ ውጋት፣ ትኩሳት፣ ሆድን መንፋት፣ ማጨናነቅ፣ ማስፋሸግ፣ ማንጠራራት፣ ሰውነትን መውረር። አያችሁ ክርስቲያኖች፣ ብዙ ጊዜ ታዲያ ልምዱ ስለሌለን እንዲህ አይነት ነገር ሲከሰት ስናይ እኛ ራሳችንን የሚመስለን በውስጥ ሌላ ኃይል ያለን አይመስልም። በውስጥ ሌላ ኃይል እንዲህ እያስቸገረን እያለ አናውቀው። የሚሰማን ስሜት ከኛ የመነጨ ነው ይመስለን። ወይ በድካም የተነሳ ከስራ ብዛት የተነሳ በብርድ ምክንያት በድካም የተነሳ ይመስለናል። አንዳንዶቻችን ታዲያ ምን እንላለን? ደከመኝ እንላለን። የህመሙን ስሜት ባለማወቃችን እኮ ነው። እንዲጠፋን ያደርጋል ስሜታችን። አንዳንድ ጊዜ ምንን ያመመ ስትሉት፣ አንዳንድ ሰው ሲታመም ምንን ያመመ ስትሉት እንጃ ሰውነቴን አካላቴን ሁሉ ያመኛል ይላል። ቦታውን ለይቶ እንዳያውቅ ያደርገዋል። አያችሁ ክርስቲያኖች፣ ቦታውን ለይቶ እንዳያውቅ ያደርገዋል። ራስ ምታት እያሳመመው የራስ ምታት ቁርጥማት አይምሮን እየነዘነዘው ምንን ያመመ ስትለው ምንን እንደሚያመኝ አላውቅም ብቻ ግን ሰውነቴን ያመኛል ይላል። እንዲህ የሚል ሰው ገጥሟቸው ያውቃል? ታሞ እንዲህ የሚል ሰው ገጥሟቸው አያውቅም? ያውቃል። ለብዙ ጊዜ እንዲህ አይነት ነገር ገጥሞኝ ያውቃል። ጭንቅላቱን ነው ያመመው፣ ግን ማስተዋል ያቅተዋል። አያችሁ ክርስቲያኖች፣ ማስተዋል ያቅተዋል። ማስተዋላችንን ይወስድብናል ማለት ነው። አሁን በዚህ ሰውዬ ሕይወት ውስጥ የምናየው ኢየሱስ ክርስቶስ ቃለ እግዚአብሔርን እያስተማረ እየተናገረ ያለ ያ ቃለ እግዚአብሔር በአእምሮ ውስጥ እንዳያድር ነው። የናዝሬቱ ኢየሱስ ሆይ ከአንተ ጋር ምን አለኝ ብሎ ማውራት ጀመረ። ሰውየውን ቀየረው። የሰውየውን አንደበት ተጠቀመበት። የሰውየውን አእምሮ ተጠቀመበት። የሰውየውን ዕውቀት ተጠቅሞ ከማን ጋር መነጋገር ጀመረ? ከክርስቶስ ጋር መነጋገር ጀመረ። ከክርስቶስ ጋር እያወራ የሚያወራውን ወሬ አንደበቱን መግታት አልቻለም። ማን እየመራው ነው? እስኪ ንገሩኝ። ማን እየመራው ነው? በውስጡ ኃይል አለ። በመጠጥ አማካኝነት አእምሯቸውን ያጡ ሰዎች ታስታውሱ እንደሆነ ለምሳሌ ሰክሯል የምንለው ወይም ሰካራም ሆኖ የምናየው ሰው ያለ አግባብ ሲናገር ነው ራሱን መቆጣጠር እስከሚያቅተው። ጤነኛ ሆኖ ያለ ሳይጠጣ የማይናገረው ንግግር ሲጠጣ ግን ይናገራል። ሲሰክር ይናገራል። ያን ንግግሩን ማስቆም አይችልም። ለምን? በውስጡ ያለው የመጠጡ ኃይል ነው እየገፋፋው ያለው። ይሄንን ይመስላል። ምንም መጠጥ ቢለይም ሊቆጣጠረው የማይችል አእምሮን፣ እጁን፣ አንደበቱን፣ ህሊናውን፣ ማንነቱን እንዳይገዛ አድርጎ እንዲለፈልፍ እንዲናገር ያደርገዋል። ያው ሁላችንም እናውቃለን አይደል እንዴ? በየጸበል ቦታው ላይ እህቶቻችን ሲጮህ እናያለን። ታመው አጋንንት በውስጣቸው አድሮባቸው ሲጮህ እናያለን። አንዳንድ ወንድሞቻችንም እንደዚሁ ሲጮህ እናያለን። ይኸው መጽሐፍ ቅዱስም እያለ ነው። ምንድነው ያለው? እርኩስ መንፈስ ያደረበት ሰው አንፈራገጠውና
በታላቅ ድምፅ እየጮኸ ከሱ ምን አለ? ለቆት ወጣ ነው የሚለው። ምን ብሎት ወጣ? ለቆት ወጣ። ሳይናገር በሰውየው ላይ ያደረው መንፈስ ሳይናገር በታምር አይለቅም። ለምሳሌ ሳይናገር የሚለቅ መንፈስ ሊኖር ይችላል። በሶስት ይከፈላል። ከአካላችን ላይ ሲወጣ ባህሪው በሶስት አይነት ይከፈላል። አንደኛው እየዘባረቀ እየተናገረ የእግዚአብሔር መንፈስ ቅዱስ የእግዚአብሔር ኃይል እንዳንገላታውና እንዳሰቃየው እየተናገረ የሚወጣ አለ። ጮሆ ይወጣል ማለት ነው። ሌላኛው ደግሞ የማይናገራል። ከኔ ጋር ናችሁ? ምንም አይላል? የማይናገራል። ለምንድን ነው የማይናገረው? መናፍስቱ ወደ ሰው ሕይወት ውስጥ ሲገቡ በሰው የሚላኩ አሉ። በምን የሚላክ? በሰው ገጥማችሁ ከሆነ ጓደኛው ነግዶ አትርፎ ሲለወጥ ሲመቸው ሲያይ ጓደኛው ይቀናና በሱ ላይ ይበትትበታል። ሰርቶ መለወጥ ሲገባ እኔን እንዴት በለጠኝልና በሱ ላይ ምን ያደርግበታል? የአጋንንት ሰራዊት በአስማት በስርማሽ በቅጠል መጣሽ በጫት ቃሚዎች በአጋንንት ጠሪዎች በመጽሐፍ ገላጮች ከመናፍስት ጋራ ግንኙነት ካላቸው ሰዎች ጋራ በመግባባት ወደ ሰውየው ሕይወት ውስጥ ሰርጾ እንዳይናገር ብሎ ካዘዘው ሲላክ ምንድን ነው የሚባለው? ድሃ አድርገው ተብሎ ከተላከ በሰውየው አካል ውስጥ ገብቶ ድሃ ማድረግ ነው ስራው። ሲያጣ ሲነጣ ሲቸገር ወይ ራሱን ያጠፋል ወይ ታሞ ተበሳጭቶ ይሞታል። እንዳይናገር አድርገው ከተባለ ደግሞ ምን እንዳይል አድርገው? እንዳይናገር አድርገው ከተባለ ደግሞ ሰውየው ከዚህ በፊት ይናገር ነበረ። ከጊዜ በኋላ በአጋንንት እስራት ከተያዘ በኋላ መናገር አይችልም። ምክንያቱም የታዘዘው ምን ተብሎ ነው? እንዳይናገር አድርገው ተብሎ ነው የታዘዘው። በላዩ ላይ ያደረበት መንፈስ ምን ያደርገዋል? ዝም እንዲል ያደርገዋል። ስትበድለውም አይናገርህም፣ ስትሰድበውም አይናገርህም፣ ሲርበው ሲጠማውም አይናገርህም። የውስጡን ችግር አውጥቶ አይናገርም። ለምሳሌ አሞኛል ማለት አይችልም፣ ወይም እርቦኛል ማለት አይችልም፣ ወይም ጠምቶኛል ማለት አይችልም። ምን ተብሎ ታዟል? ነገር ምን ተብሎ ታዟል? እንዳይናገር አድርገው ተብሏል ማለት ነው። አያችሁ፣ ሁለተኛው ይሄ ነው፣ እንዳይናገር አድርገው የተባለው። ስለዚህ ጸበል ውስጥ ሲጠመቅ አይናገርም። ያንፈራግጠውና ቀስ ብሎ በሚስጥር ወጥቶ ይሄዳል። ለምንድን ነው የማይናገረው? እንዳትናገር ተብሏል። አያችሁ፣ እኛ የሰው ልጆች ግን ስንታዘዝ እንኳን ይሻንል ከአጋንንት በታች ነን ማለት ነው። ከምን በታች ነን? ከአጋንንት ከተፈጥሮ እንኳን በታች ነን እኮ እኛ። ለምሳሌ እግዚአብሔር አምላክ በኦሪት ዘፍጥረት ምዕራፍ 1 ላይ ስንመለከተው እግዚአብሔር አምላክ ብርሃን ይሁን አለ ይላል። ከዛ በኋላ ምን ሆነ? በቃል ነው የተናገረው፣ ብርሃን ሆነ ይላል። ማን ስለተናገረ ነው ብርሃን የሆነው? እግዚአብሔር ስለተናገረ ብርሃን ሆነ። ሌሊትና ቀን ይሁን አለ ይላል። ጨለማውን ሌሊት ብሎ ጠራው፣ ብርሃኑን ቀን ብሎ ጠራው ይላል መጽሐፍ ቅዱሱ። ከዛም ጊዜ ጀምሮ እኛ በእግዚአብሔር ቃል በእግዚአብሔር አንደበት የተነገረውን ይዘን ጨለማውን ሌሊት እንላለን፣ ቀኑንም ብርሃኑንም ቀን እንለዋለን ማለት ነው። ተፈጥሮ ከዛም ጊዜ ጀምሮ ፀሐይ በምስራቅ ይወጣል። አንድ ቀን ሐሳቡን ቀይሮ ያውቃል? አረ ዛሬ በምዕራብ መውጣት አለብኝ ብሎ ያውቃል? በምዕራብ ፀሐይ ወጥቶ አይተነው እናውቃለን? አናውቅም። እኛ ግን አትግደል የሚለውን ቃል
ከተመቸን ምን ካለ ለኛ ተስማሚ ሆኖ ከተገኘ እንገላለን። አታመንዝር ተብሎ ተጽፎ መጽሐፍ ቅዱስ ላይ ለኛ ከተመቸን ሐሳቤ ገብቷቸው ለማን ከተመቸው? ለአንተ፣ ለአንቺ፣ ለኔ ስልጣንም ይኖረንም አይኖረንም ብቻ ምን ይበለን? ብቻ ይመቸን፣ ብቻ ያስደስተን። ማመንዘር ካለብን እናመነዝራለን፣ ሰው ሳያየን ተደብቀን። መግደል ካለብን እንገላለን፣ ሰው ሳያየን ተደብቀን። መስረቅ ካለብን እንሰርቃለን፣ ሰው ሳያየን ተደብቀን። እግዚአብሔር ያለ አይመስለንም። አያችሁ ክርስቲያኖች፣ እግዚአብሔር የሚያየን ያለው አይመስለንም። የሚሰማ ጆሮ ያለው አይመስለንም። የሚቀጣበት የቅጣት ኃይል ያለው አይመስለንም። ነፍስና ስጋን እንደሚቀጣ ማስተዋላችን በምንሰራው ኃጢአት ይወሰናል። ማስተዋላችን ይያዛል። ከቅንነት ማነስ የተነሳ ከመልካምነት ማነስ የተነሳ መልካም ሰው ለመሆን ከማሰብ የተነሳ ውስጣችን በክፋት ይታነጻል። ምክንያቱም ያደረብን አጋንንት የተቀደሰ መንፈስ አይደለም፣ መልካም ነገር እንድንሰራ ያደርገንም የረከሰና የወደቀ የተጣለ መንፈስ ስለሆነ እሱ እንደተጣለ እኛን መጣል ነው የሚፈልገው። እሱ መኖሪያው ሲኦል ነው፣ እኛም በሲኦል እንድንኖር ይፈልጋል። ስለዚህ ምናችንን ይቆጣጠረናል? እስኪ ንገሩኝ ክርስቲያኖች። አእምሮ ልቦናችንን ይቆጣጠረናል። መናገር በምንፈልግበት ጊዜ እንድንናገር፣ መናገር በማንፈልግበት ጊዜ እንዳንናገር፣ ራሳችንን መጠበቅ እንኳን ብንፈልግ እምቢ ብሎ ከውስጥ ገፍቶ እንድንናገር ያደርገናል። ለዚህ ነው እምቢ ብሎ ከውስጥ ሲገፋን ኃጢአት የምንሰራው። ያለ መጠን ልንበላ እንችላለን፣ ያለ መጠን ልንጠጣ እንችላለን። ይሄም እኮ ኃጢአት ነው። በመጠኑ መኖር አለብን አይደል ክርስቲያን? በመጠኑ ካልኖርን ይሄም ኃጢአት ነው። ስለዚህ ያለ መጠን እንድንኖር ያደርገናል። ያለ መጠን እንድንሆን ያደርገናል። ያለ መጠን ከመጠን በላይ የሆነ ሐሳብ፣ ከመጠን በላይ የሆነ ምኞት ደግሞ አእምሮ ልቦና ይጎዳል። በሰውየው ሕይወት ውስጥ ስንመለከት ቃለ እግዚአብሔር እየተነገረ ዝም ማለት ሲገባው በቃለ እግዚአብሔሩ መካከል ምን ብሎ ተናገረ? የናዝሬቱ ኢየሱስ ሆይ ከአንተ ጋር ምን አለን? ልታጠፋን መጣህን? የሚለውን ቃል ተናገረ ማለት ነው። አያችሁ ክርስቲያኖች። ሌላኛው ሶስተኛው ስንመለከት ወደ ሶስተኛው ታሪክ ስናልፍ ሳይናገር በስውር የሚሄድ መንፈስ አለ። ከመንፈሳዊ ሰዎች ሕይወት ውስጥ ያለው ይህን ሰው አንፈራግጦ አስጭሆ እንደለቀቀው ሁሉ በጾምና በጸሎት የሚተጉ እግዚአብሔርን የሚያገለግሉ ወደ እግዚአብሔር ቤት ለቅዳሴው ለውዳሴው የሚመጡ ሩሩሃን የሆኑ ርኅራኄ ያላቸው የቅንነት ሰዎች፣ ቅንነት ያላቸው ሰዎች ከጸሎታቸውና ከመልካም ስራቸው የተነሳ ከስነ ምግባራቸው የተነሳ እነሱን ማዘዝ አይችልም። ተግባብተናል ክርስቲያኖች? ለምን? እነዚህ ሰዎች ቅን ናቸው፣ ትሑታን ናቸው፣ ሩሩሃን ናቸው። ይራራሉ፣ ለተቸገረ፣ ላዘነ፣ ለተከዘ፣ ለተራበ፣ ለተጠማ፣ ለታሰረ ይጨነቃሉ። እንደ ራሳቸው ሕይወት ለሰው ሕይወት ያዝናሉ። የእግዚአብሔር መንፈስ ቅዱስ በእንደነዚህ አይነት ሰዎች ላይ ስለሚያድር
የእግዚአብሔር መንፈስ ቅዱስን አሸንፎ እነዚህን ሰዎች መግዛት አይችልም። ምክንያቱም የማይሸነፈው አሸናፊው፣ ድል የማይደረገው ድል አድራጊው የእግዚአብሔር መንፈስ በውስጣቸው ስለሚኖርባቸው በቀንና በሌሊት መንገዳቸውን ይመራቸዋል። መዝሙረኛው ቅዱስ ዳዊት ምንድን ነው ያለው? እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ማን ይመራቸዋል? ንገሩኝ እስኪ ክርስቲያኖች። የእግዚአብሔር መንፈስ ቅዱስ ይመራቸዋል ማለት ነው። ከእግዚአብሔር ጋር ስለሚግባቡ፣ ከእግዚአብሔር ጋር ስለሚተዋወቁ፣ የእግዚአብሔርን ቃል ሕጉን ስለሚፈጽሙ፣ ሕጉን በሚፈጽሙት ሰዎች ዙሪያ የእግዚአብሔር መንፈስ አለ፣ የእግዚአብሔር መልአክ አለ። እንዳይደክማቸው እንዲበረቱ ያደርጋቸዋል። እንዳይሰለቻቸው ኃይል ይሰጣቸዋል። እግዚአብሔር ኃይል ስለሚሆን አያችሁ ክርስቲያኖች፣ እንዳይጨነቁ እግዚአብሔር ጭንቀታቸውን ያስወግዳል። እግዚአብሔር ጭንቀትን የሚያስወግድ የነጻነት አምላክ ስለሆነ በእግዚአብሔር መንፈስ ቅዱስ ይመራሉ፣ ኃይል ያገኛሉ። ምን ያገኛሉ? እስኪ ንገሩ። ኃይል ያገኛሉ። ስለዚህ ኃይል ስላላቸው የእግዚአብሔር መንፈስ ስለሚመራቸው የእግዚአብሔር መንፈስ ቅዱስ ከእነሱ ጋር ስለሆነ በአንደበታቸው ክፋት እንዲናገሩ ማድረግ አይችልም። ምክንያቱም አንደበታቸውን እግዚአብሔር ይጠብቃል፣ የእግዚአብሔር መንፈስ ይጠብቃል። ሊያደክማቸው አይችልም፣ ምክንያቱም እግዚአብሔር ኃይላቸው ነው። ሊጎዳቸው አይችልም፣ ምክንያቱም እግዚአብሔር ጋሻቸው ነው። ኦሪት ዘፍጥረት ምዕራፍ 17 ላይ የተጻፈ ቃል አለ። አብርሃም አብርሃም እኔ ለአንተ ጋሻህ ነኝ። ምን ነኝ? እግዚአብሔር ጋሻ ነው። ክርስቲያኖች፣ ለሚያምነው ለሚታመንበት ሰው እግዚአብሔር ጎሳ ብሔር አይለይም። እግዚአብሔር ትንሽ ትልቅ አይልም። እግዚአብሔር ደካማ ኃይለኛ ኃያል ሀብታም ድሃ ብሎ መልከ መልካም መልከ ጥፉ ብሎ አይለይም። ለሚጠጉት ሁሉ እግዚአብሔር መጠጊያ ነው። ስለዚህ ለአብርሃም ምን አለው? አብርሃም አብርሃም እኔ ለአንተ ምን ነኝ አለው? ጋሻ ነኝ። እግዚአብሔር ለኛም ጋሻ ይሆናል። ሊያሸንፋቸው አይችልም። ድል ስለሚነሱት በጸሎታቸው ጊዜ ሰዓት እየጠበቁ ይጸልያሉ። ጠዋት ከምኝታቸው ሲነሱ ይጸልያሉ። ቀን ምሳ ሊበሉ ሲሉ በስመ አብ ብለው ይጸልያሉ፣ ያመሰግናሉ። ከበሉ በኋላ ስብሐት ይላሉ፣ ስመ እግዚአብሔርን ይጠራሉ። በመጠጣቸው በምግባቸው ውስጥ ምንም አይነት ነገር ቢደረግ እነሱ ድል ያደርጋሉ እንጂ ድል የሚነሳቸው የለም። መዝሙር 90 የተጻፈ ቃል አለ። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ ጋሻዬ ነህ አልኩት፣ እሱም መጠጊያ ይሆናል። እግዚአብሔር ድል ይነሱታል። ምናቸው ነው ድል የሚነሳው? ጸሎታቸው። በምሳ ሰዓት ይጸልያሉ። የጸሎታቸውን ሰዓት ያውቃሉ። የጸሎታቸው ሰዓት ሲደርስ ትዝ ይላቸውና ቀጥታ በእጃቸው የያዙትን ያስቀምጡና ወደሚወዱትና ወደሚያከብሩት ወደ እግዚአብሔር እጃቸውን ይዘረጋሉ፣ ይጸልያሉ ማለት ነው። አያችሁ፣ ከእግዚአብሔር በፊት የሚያስቀድሙት የለም። በሕይወታቸው ውስጥ የሚያስቀድሙት እግዚአብሔርን ነው። ይህ መንፈስ ሊቋቋማቸው ስለማይችል ልክ የጸሎታቸው ሰዓት ሲደርስ ሹልክ ብሎ ይጠፋና በዛው ይቀራል። አይመለስም። ሁለተኛ አይመለስም። ምክንያቱም የሰው ልጅ ጸሎት ሰይፍ ነው። የሰው ልጅ ጸሎት ሰይፍ ነው። ያጠፋል፣ አጋንንትን ይጥላል፣ ይረታል። ፀሐይ ያቆሙ ነበር አባቶቻችን፣ በመጽሐፍ ቅዱስ ተጽፎ እንደምናየው። በጸሎታቸው ዝናብ ያዘንቡ ነበረ። ከፈለጉ ዝናቡን ሰማዩን ይለቁሙ ነበር አባቶቻችን በጸሎታቸው።
ባህር ይከፍሉ ነበር አባቶቻችን። ጸሎት በጣም ከባድ ኃይል አለው። አያችሁ ክርስቲያኖች፣ በጣም ከባድ ኃይል አለው። ስለዚህ ጸሎት በጣም ከባድ ኃይል የሚኖረው ጸሎተኛው ሰው ከእግዚአብሔር ጋር ሲሆን ነው። ከእግዚአብሔር ጋር ያልሆነ ሰው ቢጸልይ መጀመሪያ ራሱን አላጸዳማ፣ ራሳችንን ለእግዚአብሔር ዝግጁ ስላላደረግን ለእግዚአብሔር የሚስማማ አንደበት፣ ለእግዚአብሔር የሚስማማ ነፍስና ሥጋ መንፈስ ስለሌለን፣ ለእግዚአብሔር የሚስማማ ባህሪ፣ ጸባይ፣ ምግባር ስለሌለን፣ ለእግዚአብሔር የሚስማማ ማንነት ሳይኖረን ምን ጸልየው ጸሎት ከንቱ ነው የሚሆነው፣ ግብ አይመታም። ስለዚህ እኛ መጀመሪያ ከእግዚአብሔር ጋር መስማማት አለብን። ለማሸነፍ መታዘዝ አለብን። ስለዚህ ከእግዚአብሔር ጋር ለመስማማት ትእዛዙ ምንድን ነው? አትስረቅ፣ አትቀማ፣ አታመንዝር የሚለውን ሕገ እግዚአብሔርን መጠበቅ ነው የመጀመሪያው። ሁለተኛ በየጊዜው ልንበድል እንችላለን። ብረት ሆኖ የማይዝግ ሰው ሆኖ የማይበድል የለም። እንጨት ሆኖ የማይጭስ ሰው ሆኖ የማያጠፋ የለም። አያችሁ ክርስቲያኖች፣ በየጊዜው ልናጠፋ እንችላለን። በየጊዜው ስናጠፋ ኃጢአታችንን፣ ጥፋታችንን አውቀን ይቅርታ መጠየቅ፣ ንስሐ መግባት። በጸሎታችን ጊዜ እግዚአብሔርን ይቅርታ መጠየቅ፣ ንስሐ ስንገባ ደግሞ ያጠፋነውን ጥፋት በግልጽ ለንስሐ አባታችን መናገር። በዛ ሰዓት የሰራነው ኃጢአት ይደመሰሳል። በኃይል ላይ ኃይል እናገኛለን። በጥፋታችን እንማርበታለን። በጥፋታችን እናውቅበታለን። ዕውቀት እንቀስምበታለን። የምናጠፋው ጥፋት ወደ ኃጢአት ሳይሆን የሚቀየረው ንስሐ ስንገባ ይቅርታ ስንጠይቅ ወደ ምን ይቀየራል? ወደ ትምህርት ይቀየራል። አያችሁ፣ በእጃችን ሰርቀንበት ከሆነ ይቅርታ ጠይቀን ንስሐ ከገባን በእጃችን ሁለተኛ እንዳንሰርቅ ይቅርታ ከጠየቅን በኋላ ያ ትምህርት ይሆነናል ማለት ነው። ምን ይሆነናል? ትምህርት ይሆነናል። በአንደበታችን ክፉ ተናግረንበት ከሆነ እግዚአብሔርን አስቀይመን ከሆነ የሳትነው በአንደበት ከሆነ ኃጢአታችንን ተናዘን ይቅርታ ከጠየቅን ከዛ በኋላ ያ በአንደበታችን የተናገርነው ነገር ወደ ትምህርት ይቀየራል። በአንደበታችን ከዛን ጊዜ ጀምሮ ሁለተኛ አንስትበትም፣ እንጠነቀቃለን። የሰራነውን ነገር እያስታወስን ድጋሜ ወደ ጥፋታችን እንዳንመለስ እንጠነቀቃለን ማለት ነው። በሶስት ከፍለን የመናፍስትን ከሰው ልጆች ላይ እንዴት ወጥተው እንደሚሄዱ ተረድተናል። በቃ በምንም አይነት መልኩ ከሰውነታችን ሊወጡ ይችላሉ። ስግደት ሲያስቸግራቸው፣ ጸሎት ሲያስቸግራቸው፣ ጾም ሲያስቸግራቸው ራሳችን ስንገስጽ በመቁጠሪያም በተለያየ ነገር ሰውነታችንን ውስጥ ያለውን መንፈስ በማወቃችን ስንቀጠቅጠው በምንም አይነት መንገድ ብቻ ከኛ ይወጣሉ። ከኛ ሲወጡ ግን እኛ እናውቃለን። ማን ያውቃል? እናውቃለን። ምክንያቱም በውስጣችን ያለው የእግዚአብሔር ኃይል ከውስጥ እነዚህን መናፍስት ተዋግቶ ሲያስወጣ ለእኛ ደግሞ እንደዳንን ይነግረናል። በሚገባን ቋንቋ ይነግረናል። ስንድን እንረዳለን። እግዚአብሔር ለእኛ በሚያስረዳው ማስረጃ ይነግረናል ማለት ነው። ክብርና ምስጋና ለእርሱ ይሁን። ስለዚህ ወደ ቀደመው ነገራችን ስንመለስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሰገነቱ በአውደ ምሕረቱ ላይ እያስተማረ በምኩራቡ እያለ ርኩስ መንፈስ ያለው ሰው ነበረ ይላል። እርሱም የናዝሬቱ ኢየሱስ ሆይ ከአንተ ጋር ምን አለን ሲል ጠየቀ። ምን አለን የሚለው ቋንቋ ከአንድ በላይ እንደሆኑም ይናገራል ማለት ነው። ከአንድ በላይ የሰው አነጋገርና የአጋንንት አነጋገር ይመሳሰላል። ምን ይላል? እንደየ ቋንቋችን ይመሳሰላል።
አማርኛ ካወራ አማርኛ ያወራል። አንተ ማታወራውን ነገር እሱ ያወራል። ዕውቀቱ ሊኖረው ይችላል እንጂ በአንተ አንደበት ግን መናገር አይችልም። ቢናገርም አንተ አታውቀውም። እንዲህ ብሎ ይናገራል፣ እኔ ግን አላውቀውም ነው የምትለው። ስለዚህ አንተ የምታውቀውን ያውቃል። ከውስጥ ከገባ በኋላ አንተ የማታውቀውን አያውቅም። ግን የተለያየ የመናፍስት ባህሪ አለ። ከኛ ላይ እየወጣ ሌላ ቦታ ላይ ደርሶ እየመጣ ከሌላ ቦታ የቀሰመውን ነገር ሊያውቅ ይችላል። ከአንተ ላይ ካልወጣ ግን ሊያውቅ አይችልም። አንተም ተወስነ ነው የምትኖረው፣ እሱም ይወሰናል ማለት ነው። መገመት መተንበይ አይችልም። ምክንያቱም የእግዚአብሔር መንፈስ ቅዱስ አእምሮን ይቆጣጠረዋል። ይህን ክፉ ነገር ወይም መልካም ነገር እንዳያውቅ አይፈቀድለትም። እግዚአብሔር ለሚወዳቸው ብቻ ነው ሚስጥርን የሚገልጸው። ስለዚህ የሰው ልጆች ጠላት ስለሆነ አንተ የማታውቀውን አያውቅም፣ አንተ የምታውቀውን አንድ ሳይቀር ያውቃል። አንተ በምታውቀው ቋንቋ ይናገራል። ለምሳሌ አንዳንዶቻችን እንደምን ዋላችሁ ስንባል ደህና እንላለን። ደህና እንላለን። ምን እንላለን? እስኪ እንዴት ዋላችሁ? እንዴት ዋላችሁ? አይሰማም። ትምህርት እኮ ነው። እየተነጋገርን እንማማር። እንዴት ዋላችሁ? አያችሁ? እግዚአብሔር ይመስገን አላችሁ እናንተ። በውስጣችሁ ይህንን የእግዚአብሔር ሰላምታ የማይቀበል ካለ እንዴት ዋላችሁ ሲባል ደህና ነው የሚለው። እግዚአብሔር ይመስገን ማለት አይፈልግም። ምክንያቱም ምስጋና የተፈቀደው ለመላእክትና ለሰዎች ብቻ ስለሆነ፣ እግዚአብሔር ይመስገን ካለ ይታመማል፣ ራስ ምታት ነው የሚሆንበት፣ በሽታ ይሆንበታል። የእግዚአብሔር ቃል ምስጋናው ያቃጥለዋል። እና ብዙዎቻችን በውስጣችን ምን እንዳለ ባለመረዳታችን የተነሳ መልካሙንና ክፉን መለየት ያቅተናል። እንዴት ዋላችሁ ስንባል ደህና። በውስጥ ደህና ብቻ እንድትል ብቻ ነው የሚያዝን። እግዚአብሔር ይመስገን እንዳትል ይቆጣጠርሃል። አንዳንዶቹ ወደው አይደለም እንደምን ዋላችሁ ሲባሉ ሰላማዊ መልስ አይመልሱም። በቀልድም በሆነ በዋዛ ፈዛዛ ያደረጉትና ያን ቅን የሆነውን የተከበረውን የእግዚአብሔርን እና የሰዎችን መግባቢያ መንፈሳዊውን ቃል ያበላሹታል። እንዴት ዋላችሁ ሲል ወይ ሰምቶ ዝም ይላል። እንዴት ዋልክ ስትለው እንደምታይ ነኝ የሚልም አለ። እንዴት ዋልክ ስትለው አለሁ ይላል። ይሄ እግዚአብሔርን ማመስገን አይደለም። እንደውም አንዳንዱ እንዴት ዋልክ ስትለው ምን አገባ የሚልም አለ። ደፋር አይደል? ስለዚህ ስህተት ነው። እንዴት ዋላችሁ ለሚለው ቃል መልሱ ምንድነው? እግዚአብሔር ይመስገን። እንዴት አደራችሁ ለሚለውስ አንድ አይነት ነው። እግዚአብሔር ይመስገን ነው። እግዚአብሔር የተመሰገነ ይሁን ነው። ስለዚህ ራሱን ከሁለት ሰው በላይ አድርጎ የሚጠራ ሰው አለ። እንዴት ዋልክ ደህና ነህ ሲለው ደህና ነን የሚል ሰው አለ። መልሱ ግን ምንድነው? ደህና ነኝ ነው አይደል? አንድ ሰው መንገድ ላይ ባገኝ እንዴት ዋልክ ወንድሜ ደህና ነህ ካልኩት ደህና ነን ነው ማለት ያለብኝ። መልሱ ምንድነው? ደህና ነኝ። ስለዚህ ደህና ነን ካለ ወይም ደግሞ ነን ጨምሮ ከአንድ በላይ ሚስጥር ከአንድ በላይ የሆነ ነገር መግለጫ ከገለጸ በውስጡ ሌሎች ኃይላት እንዳሉ አረጋግጡ። መንፈሳዊ ሰዎች ያውቁታል። ይሄን ማን ነው የሰራው ካል እኛ ነን የሰራ ነው የሚል አለ ብድግ ብሎ። አንድ ሰው ራሱ ሰርቶት አንድ ብቻውን አሁን ለምሳሌ እዚህ ጋር ቆሜ የምናገረው እኔ ነኝ የምናገረው ነው እንጂ ማለት ያለ እኛ ነን የምናገረው ማለት አለብኝ እንዴ ይባላል? አይባልም። ስለዚህ ራሱን ከሁለት ከሶስት ሰው በላይ አድርጎ የሚገልጽ ሰው አለ። ምንድነው ሲባል የተሰወረ በአንደበቱ ላይ አለ ማለት ነው። ሌላ አካል የተሰወረ ሌላ አካል አለ።
እዚህ መጽሐፍ ቅዱስ ላይ እንደምንረዳው ምንድነው ያለው? የናዝሬቱ ኢየሱስ ልታጠፋን መጣህን? ከአንተ ጋር ምን አለን ያለው። ስለዚህ ከአንድ በላይ የሆኑ መናፍስት አሉ ማለት ነው። ክርስቲያኖች ራሳችንን መመርመር፣ ራሳችንን ማወቅ፣ ማስተዋል አለብን። በክርስትና ሕይወት ሲኖር የምትረግጠውን መሬት አይተህ መርገጥ አለብን። የምትናገረውን ንግግር አስተውለህ አስበህ መናገር አለብን። ምክንያቱም እንደፈለክ መናገር አይፈቀድማ። እንደፈለክ ስትናገር በንግግር መካከል እግዚአብሔርን የሚያስቀይም ቃል ይወጣል። ስለዚህ ድንገት ሳታስበው ከማን ጋር ትጣላለህ? እስኪ ንገረኝ። ከምትወደው ጓደኛ ጋር እንኳን ስትነጋገር ጓደኛህን ሳታስቀይም የእሱን ክብር ጠብቅ አይደል የምትናገረው? ያንተን ነፍስና ስጋ የሚቆጣጠር ደግሞ ያንተ ፈጣሪ የሆነ አምላክ እንዳለውን እንደፈለክ መናገር አይቻልም። በክርስትና እምነት እንደፈለክ ሰውን መስደብ ወይም መዝለፍ አይቻልም። ምክንያቱም እግዚአብሔር ይቀየማል፣ ሕግ ስላልሆነ። ሰዎችን ማክበርና መውደድ ግን ይቻላል። ለሰዎች መርዳት፣ ሰዎችን ማገዝ ይቻላል። ሰዎችን መቀማት፣ ሰዎችን ማዋረድ ይቻላል። ክርስቲያኖች ይቻላል? አይቻልም። ስለዚህ ሳታስበው የእግዚአብሔርን ትእዛዝ ሕግ ትሽራለህ። በዛ ምክንያት እግዚአብሔር ብቻ ሳይሆን ኃጢአትህም ይቀጣሃል፣ በደልህም ይቀጣሃል። በዛን ሰዓት ደግሞ በአንተ በደል በአንተ ኃጢአት በሰውነትህ የሰረጸው አጋንንት ደግሞ አንተን ብቻ አይደለም ዘርህንም ይጎዳዋል። ብዙ ጊዜ አጋንንት ሚና ለይቶ አይደለም የሚጎዳው። ሚና ለይቶ አይጎዳም። አጋንንት ሲጎዳ እስከ ዘር ማንዝርህ ነው የሚጎዳው። አያችሁ ክርስቲያኖች፣ እስከ ዘር ማንዝርህ ይገባል። አንድ አጋንንት ድንገት በብስጭት፣ በንዴት፣ በመጠጥ ወይም በመጣላት፣ በመጨቃጨቅ በሆነ ነገር በሰውነታችን ውስጥ ቢያድር አንተ እስከምትወልድ ድረስ ዘር እስከምትተካ ድረስ አንተን እየጎዳ ይኖራል። ማንን እየጎዳ ይኖራል? ዘር እስክትተካ ድረስ አንተን እየጎዳ ይኖራል። ማጣት ካለብህ እያሳጣ ድሃ እያደረገ፣ ራስ ምታት እንድትታመም ከፈለገ ራስ ምታት በሽተኛ ሆነ፣ ጨጓራ በሽተኛ እንድትሆን ከፈለገ ጨጓራ በሽተኛ ሆነ፣ የሳይነስ በሽተኛ እንድትሆን ከፈለገ ሳይነስ በሽተኛ ሆነ፣ ሌላም ሆነ እየተጎዳ ትኖራለህ። ዘር ከተካ በኋላ ከዘር ጋር ይቆራኛል። ሴትም ይሁን ወንድ ልጅ ከወለድ ከልጁ ጋር ይወለዳል። እንደ ሰው ባይወለድ እንኳን ሕፃኑ የተወሰነ ጊዜ መራመድ፣ መንቀሳቀስ፣ የራሱን ስራ በራሱ ሕይወት ውስጥ ለራሱ መስራት ሲጀምር በሕፃኑ ላይ ያድራል ማለት ነው። በሕፃኑ ላይ ያድራል ማለት ነው። ስለዚህ ማንና ማንን ተቆጣጠረ? እስኪ ንገረኝ። አንተንና ልጅን፣ አንተንና ባለቤትህን፣ አንቺንና ልጅሽን፣ አንቺንና ባለቤትሽን ይቆጣጠራል ማለት ነው። በድንገት የእግዚአብሔር መንፈስ ቅዱስ ወደዛ ቤት ከገባ መንፈሳዊ ሰዎች ከሆኑ ከጸለዩ፣ ከሰገዱ፣ ከመጸወቱ፣ ከእግዚአብሔር ጋር ግንኙነት ካላቸው መንፈሳዊ ሰዎች ከሆኑ በሰውየው ወይም በሕፃኑ ላይ ያለው መንፈስ ልቀቅ ተብሎ ሲጠየቅ ምን እንደሚል ልንገርህ ክርስቲያን። ምን ይላል? አሳድጌ ይላል። ምን ብዬ ገጥሟችሁ አያውቅ? ሰምታችሁ አታውቁ? ጸበል ላይም መቼም ሁልጊዜም ጸበል ላይ ነው የምናየው እንደዚህ አይነት ታሪክ። መናፍስት ሌላ ቦታ ስለማይለቁ ማለት ነው። ቤተ ክርስቲያን ውስጥ ነው መናፍስት ሲለቁ የምናየው። ምን ይላል? ምን ብዬ ይላል? አሳድጌ ይህን ያህል ዘመን አብሬው ኑሬ፣ ይህን ያህል ዓመት አብሬው ኑሬ ይላል። አንተ ታውቅ ነበር አብሮ መኖሩ? አታውቅም እኮ። ስትበላ ይበላል፣ ስትጠጣ ይጠጣል፣ ስትተኛ ይተኛል፣ ስትናገር ይናገራል። በአንተ ሕይወት ውስጥ
ሰርጾ ገብቶ ተስማምቶ ይኖራል። ስለዚህ አንተ አታውቅም። ስታጠፋ ምን ነኝ ያጠፋሁት እያልክ እኔ ነኝ እንደዚህ ያደረኩት እያልክ ትኖራለህ። ግን እየገፋፋ አብሮ ለኃጢአት ድፍረት ምክንያት ሆኖ እያገዘ የኖረው ማን ነው? ወይም ለበሽታ ታማሚ ሆነ እንድትታመም እንድትማቀቅ እያደረገ የሚኖር ማን ነው? ለምሳሌ ሐኪም ቤት ራስ ምታት ይዞ ሐኪም ቤት ብትሄድ ስትመረመር ካንሰር አለብህ ይላል ሐኪሙ ማለት ነው። ምንም እኮ ካንሰር የሚባል በሽታ የለብህም። ያሳመመህ ሌላ ኃይል ነው። በአንተ ላይ ሆኖ የራስ ምታት በሽታ ሆኖ ሲያምህ የነበረው ወደ ዶክተሩ የእውቀት ሃይምሮ የእውቀት ማንነት ውስጥ ሰርጦ ይገባና ከዶክተሩ ላይ ሆኖ አንተን ያናግራል። ስመረምርህ የካንሰር በሽታ እንዳለብህ አረጋግጫለሁ ይላል። ምን ታመጣለህ? የለብኝም አትል ነገር። ከዛ በኋላ ራሴን ያመመኝ የራስ ካንሰር ይዞኝ ነው ብለህ ስመረመር የራስ ካንሰር አለብህ ተብያለሁ ብለህ ለጓደኞች ትናገራለህ። ከዛ በኋላ የቡዳ መንፈስ የነበረው አጋንንት የነበረው የሰይጣን አጋንንት የነበረው መተት የነበረው አይነ ጥላ የነበረው በዶክተሩ አንደበት ካንሰር ነኝ ብሎ ስለተናገረ ካንሰር ይዞኛል እያልክ ለጓደኞች ታወራለህ ማለት ነው። ዶክተሩ ስም አወጣለት ማለት ነው። ምን አመጣለት? ምርጥ የሆነ ስም ካንሰር የሚባል ስም ሰጠው። ከዛ በኋላ ጊዜ እየጠበቀ ጭንቅላትህን እንኳ ያረጋል፣ ያሳምማል። ጊዜ እየጠበቀ ጭንቅላትህን እንኳ ያረጋል። በዶክተሩ መድኃኒት ይታዘዝልሃል። ራሱ ነው የሚያዘው። በዶክተሩ ላይ አድሮ ያዝልሃል። ከፈለክ መርፌም ከሆነ ይወጋል። በመርፌው አካል ውስጥ ይገባና አዲስ ህመም አዲስ በሽታ ይፈለስፍባል። ወይንም ደግሞ መድኃኒት ኬሚካል ወይም የምትውጣቸው የምትወጋቸው መርፌዎች ሌላ ተጓዳኝ በሽታ ይዘው እንዲመጡ ያደርጋል። ለዚህ ነው ሰዎች ታዲያ ስንመክራቸው ግራ የሚገባቸው። ኧረ ተው እኮ ጥሩ አይደለም፣ ያለ አግባብ መድኃኒት መቃም፣ ያለ አግባብ መርፌ መወጋት ለእናንተ ጥሩ አይደለም። አይሰሙም። ለምንድን ነው የማይሰሙ? ምክንያቱም ታዘዋላ። ጭንቅላታቸው ላይ ያቃጨለ ነገር አለ፣ ስም የወጣለት። እሺ አይሉ። ያን መድኃኒት ይቅምና ከአሜሪካን ሀገር የመጣ መድኃኒት ነው፣ ከጣሊያን የመጣ መድኃኒት ነው፣ ከእንግሊዝ የመጣ መድኃኒት ነው፣ ከአውሮፓ የመጣ መድኃኒት ነው፣ ከአረብ ሀገር የመጣ መድኃኒት ነው እያለ አዳነም አላዳነም በአግባቡ ሳይመረመር እየገዛ በየክሊኒኩ ይቅምና ከጊዜ በኋላ የመድኃኒቱ ክምችት በሰውነታችን ውስጥ ገብቶ ሌላ በሽታ ይዞ ይመጣል። ያለ ቀናችን እንሞታለን ማለት ነው። ያለ ጊዜያችን እንሞታለን። ይህንን ድጋፍ ሲያደርግ የነበረው ለዚህ ሞታችን መፋጠን ሲሰራ የነበረው ግን በድንገት በብስጭት በንዴት በቁጣም በተለያየ አይነት ነገርም ኃጢአት በመስራትም ሾልኮ የገባው አጋንንት ነው። እኛ ሳናውቀው የተጠጋን መንፈስ ነው። አያችሁ ክርስቲያኖች፣ ከእግዚአብሔር መለየት እጅግ በጣም ብዙ ችግር ያመጣል። ከእግዚአብሔር ባንለይ ግን 2 ቀን ወይ 3 ቀን ወይ 4 ቀን ቢፈጅ ነው በውስጣችን ምን እንዳለ እናውቃለን ማለት ነው። በውስጣችን ምን እንዳለ እንረዳለን ማለት ነው። ለምን? ጠዋትም ትንበረከካለህ፣ ማታም ቀንም ትንበረከካለህ፣ ትጸልያለህ፣ የእግዚአብሔርን ስም ትጠራለህ። የሚረዳ መልአክ ከአንተ ጋር አንተ የማትፈልገው ጥገኛ በሽታ ሆኖ የተጠጋ አጋንንት እንዳለ ይነግራል። በቃ ሁልጊዜም ቅዱሳን መላእክት ሰውን መርዳት ነው ስራቸው። አንተም በሚገባ አማርኛ አንተም በምታውቀው ቋንቋ በጾም በጸሎት በስግደት ተኝተህም ሊሆን ይችላል፣ በሰው አማካኝነት ሊሆን ይችላል፣ በጸሎት መካከል ሊሆን ይችላል። ብቻ አንተን እግዚአብሔር በምታውቀው ቋንቋ አናግሮ ወይም ደግሞ እንድትሰማው አድርጎ ያስረዳል ማለት ነው። ከዛ በኋላ አንተና እግዚአብሔር ተግባባችሁ። በውስጥ ያለውን ኃይል ስታውቅ ምን ታደርጋለህ? ትሰግዳለህ። ለምን?
ለማስወጣት በጸበል የሚወጣ ከሆነ በጸበል ታስወጣዋለህ። በጸሎት የሚወጣ ከሆነ በጸሎት ታስወጣዋለህ። በስግደትም ከሆነ እንደዛ። በመድኃኒት በሕክምናም ከሆነ ሌላ ነገር ከሆነ በሕክምናም ከሆነ ታውቀዋለህ። እግዚአብሔር ከአባት በላይ አባት ነው። እግዚአብሔር ከእናት በላይ እናት ነው። አለኝ ከምትለው ማንነት እግዚአብሔር ይበልጣል፣ ይናገራል። የእምነት ሰዎች ያውቁታል፣ ወይም ፍቅሩን የቀመሱ ያውቁታል። የእግዚአብሔርን አባትነት፣ የእግዚአብሔርን አምላክነት፣ የእግዚአብሔርን ታላቅነት፣ የእግዚአብሔርን ፍቅር፣ የእግዚአብሔርን ጸጋ፣ የእግዚአብሔርን በረከት የሚያውቁ ሰዎች ባደረገላቸው ማንነት በዋለላቸው ውለታ ያውቁታል። ኢየሱስ ክርስቶስ ምንድን ነው ያለው? በጎች ድምፄን ይሰማሉ፣ እኔም በስማቸው ጠራቸዋለሁ አይደል ያለው? እንደዛ እኮ ነው ያለው። ስለዚህ ድምፁን እንሰማለን። እግዚአብሔር መናገር እንደሚችል እናውቅበታለን። የእግዚአብሔርን ድምፅ እንሰማለን፣ እንረዳለን። ከመከራ ሥጋ ከመከራ ነፍስ እንድናለን፣ ከጥፋት እንድናለን፣ ከውድቀት እንድናለን። እንደውም አንዳንድ መንፈሳዊ አባቶች እና እህቶች፣ እናቶች ዛሬ እንደዚህ ነገር ስላየው በህልሜ ወይም ዛሬ እንደዚህ አይነት ራእይ ስላየው ሩቅ መንገድ አልሄድም፣ ስራ አልሰራም፣ እጠነቀቃለሁ፣ እጸልያለሁ፣ የጸሎት ጊዜ ነው፣ እሰግዳለሁ፣ ከእግዚአብሔር ጋር ነው የምሆነው፣ እንዲህ አይነት ነገር ሊጠብቀኝ ይችላል፣ ይጠብቀኛል ብዬ አስባለሁ ይሉ ገጥሟቸው አሉ እኮ። በቃ መንፈሳዊ አባቶች፣ መንፈሳዊ እናቶች የምንላቸው ከእግዚአብሔር ጋር ቅርርብ ያላቸው መሆናቸውን የምናውቅ በሕይወታቸው ውስጥ ያለውን ማንነት ሲያስረዱንና ሲያካፍሉ ነው። እንዲህ አይነት እናት አለ፣ እንዲህ አይነት አባት አለ፣ እንዲህ አይነት ወንድም አለ፣ እንደዚህ አይነት እህት አለች እንላለን። ከእግዚአብሔር ጋር ቅርርብ ያላቸው ግንኙነት ያላቸው እንላለን። ብዙዎቻችን ግን እንደዛ ከእግዚአብሔር ጋር ሳይሆን ግንኙነታችን አንዳንዶቻችን ከጫት ጋር፣ አንዳንዶቻችን ከሽሻ ከሲጋራ ጋር፣ አንዳንዶቻችን ከመጠጥ ከውድቀት ከጥፋት ጋር፣ አንዳንዶቻችን ከሐሜት ከተንኮል ጋር፣ አንዳንዶቻችን ከዘረኝነት ከምቀኝነት ጋር፣ መጥፎ ነገር ከሆነ ጋር ነው ግንኙነታችን። ይገርማችኋል። እግዚአብሔር ሲሉ እንሰማለን፣ እግዚአብሔር እንላለን። ወደ ቤተ ክርስቲያን ሲመጡ እናያለን፣ ወደ ቤተ ክርስቲያን እንመጣለን። እግዚአብሔርን ማምለክ ማወቅ ከእግዚአብሔር ጋር መገናኘት ይለያያል። በስጋ መምጣትና በመንፈስ መምጣት ይለያያል። ተመልከቱ። ማንበብና መጸለይ ይለያያል። መጋቢ ሃይማኖት መምህር ሲሳይ ሲናገሩ ምንድን ነው የሚሉት? እንዲያው ትልቅ መጽሐፍ ትይዛላችሁ እንኳን አንብባችሁት ቀዳችሁት የማትጨርሱት ሲሉ ሰምታችሁ አጣው። ብዙዎቻችን ትልቅ መጽሐፍ መሸከማችንን ነው እንጂ ከእግዚአብሔር ጋር መገናኘታችንን እርግጠኞች አይደለም። አንዳንድ አባቶች ሲናገሩ ይላሉ 150 ዳዊት የልብ ቅንነት ይላሉ። መጽሐፍ አትጸልይ ወይም አታንብቡ ማለት አይደለም። ብዙ ቃል እየተናገርን እግዚአብሔርን በብዙ ቃላት ከመማጸን ይልቅ ትህትናና ርኅራኄ ያለው አእምሮና ልቦና ያስፈልጋል። ቅን ሆነ መገኘት ያስፈልጋል። ቅን ሆነ ካልተገኘ በስተቀር በክፋት ልክ ልትቆጣጠረው የማትችለው አጋንንት ይገባል። ምን አደከመ? አንተ ክፉ ከሆንክ ክፉ ነገር በውስጥ አለ። በቃ እኔ ግልጽም ለመናገር በቃ በሕይወት መስመራችን አስተሳሰባችን ክፋታዊ ከሆነ አንድ የሆነ ኃይል አለ በውስጣችን። አንዳንድ ጊዜ በጣም ይገርመኛል። ተው ስትለው የማያርፍ ሰው አለ። ተይ እናቴ እንደዚህ እኮ ነውር ነው ስትለው ግግም የሚሉ ሰዎች አሉ። ከድንጋይ በላይ ድንጋይ የሚሆን ሰው ገጥሟቸዋል። ችግር ስላለ ነው ክርስቲያኖች፣ ችግር ስላለ ነው እንጂ ተው ስትባል እሺ ማለት ይሄ መንፈሳዊነት ነው። ከእግዚአብሔር ጋር የሚለዩ ሰዎች ተው አታድርጉ የተባሉትን እሺ ብለው ሲቀበሉ ነው። ሲታዘዙ ስናያቸው እነዚህ የእግዚአብሔር መንፈስ እንዳለባቸው እናውቃለን በቀላሉ። መንፈሳዊ ሰዎች እኮ ይታወቃሉ፣ አነጋገራቸው ይታወቃል። ሰውን ሲያዩ ራሱ መንፈሳቸው የተሰበረ አተያያቸው መልካም አተያየትም ያለ ለመከራ የተፈጠረ የሚመስል ፍጡር ደግሞ አለ። ፊቱ
መከራ ፊት የሚሆን ማለት ነው። በቃ ሁል ጊዜ ከአመጽ ከክፋት ከተንኮል በስተቀር ቅንነት የማይታይበት ሌሊት ሲያስብ የሚያድረው ወንድሙን፣ ቤተሰቡን፣ ሀገሩን፣ ወገኑን፣ ዘመዱን ለመጉዳት፣ ሰውን ለማጣላት፣ ለማፋጀት፣ ለጥፋት ነው የሚያስበው። እንዲህ አይነት ሰዎች ጤነኛ አይደሉም። አንደኛ ለሀገራቸው አይጠቅሙም፣ ሁለተኛ ለቤተሰቦቻቸው አይሆኑም። ተነጋግረናል። ሁል ጊዜም እርኩሳን መናፍስት መጀመሪያ አንተን ጎድተው ዘርን ያጠፉታል። ዘርን ከሚያጠፋ ኃይል አምላከ ቅዱሳን እግዚአብሔር ይጠብቀን። ስለዚህ የናዝሬቱ ኢየሱስ ሆይ ልታጠፋን መጣህን አለው። ከአንተ ጋር ምን አለን? ይህን ቃል ከተናገረ በኋላ ልታጠፋን መጣህን? የእግዚአብሔር ቅዱስ ብሎ ጮኸ ይላል። የማን ቅዱስ? ሁልጊዜም ቅዱስ የሆኑ ሰዎች መናፍስትን ሲያዩ ወይም መናፍስት ሲያዩአቸው ይጮሃሉ ወይም ከነሱ ይርቃሉ። የእግዚአብሔር ቅዱስ ማን እንደሆነ ካውቃለሁ ብሎ ተናገረ ይላል። ኢየሱስም ዝም በላለው ይላል። ምን በላለው? ዝም በላለው። ከእርሱም ውጣ ብሎ ገሰጸው ይላል። ከእርሱ ምን በላለው? ከእርሱ ውጣ። ዛሬም እኮ ይገስጻል። ወደሱ ወደ ክርስቶስ ወደ እግዚአብሔር ልጅ እግዚአብሔር ወደ ብርሃን ልጅ ብርሃን ወደ አምላካችን ወደ እግዚአብሔር ከተጠጋን ካመነውና ከተማመንበት እኛ በሚገባን ቋንቋ ጠላታችንን ይገስጽልናል። ገሰጸው ይላል። ከዛ በኋላ እርኩሱን መንፈስ አንፈራገጠውና በታላቅ ድምፅ ጮሆ ከእርሱ ወጣ። ከእርሱ ምን አለ? ከእርሱ ምን አለ? ማን ስላገዘው ንገሩኝ። ማን ስለረዳው? ማን ስላየው? እግዚአብሔር ይየን፣ እግዚአብሔር ይርዳን። ክርስቲያኖች ምን ጊዜም ክፋት ሰውን ያጠፋል። ምን ጊዜም ያንተ ክፋት አንተኑ ነው የሚያጠፋ። ሲበዛ ደግሞ አብሮ ያለውንም ጭምርት ከዛም የዘለለ ሀገርና ወገን ሊያጠፋ ይችላል። ስለዚህ ቅንነት ማንንም አይጎዳም። ቅንነት፣ መልካምነት ለሀገር፣ ለወገን፣ ለዘመድ፣ ለቤተሰብ ይጠቅማል። ቅንነት በሕይወት ዘመናችን እንደ ብርሃን ሆኖ ሲያበራ ይኖራል። ክፋታችንም ከሆነ እንደዛ ጥፋት ሆኖ ሰዎችን ሲጥል እናያለን። ሁሉም ይህ ምንድነው ብለው ተደነቁ ይላል። ኢየሱስ ክርስቶስ ባደረገው ነገር ተደነቁ። ምንድነው ይሄ ነገር አሉ። ያልተለመደ ነገር ስለሆነ ይህ ነገር ምንድነው አሉ። በስልጣን ርኩሳን መናፍስትን ያዛል። ምን ይላል? ያዛል፣ እርሱንም ይታዘዙታልና። ይህ አዲስ ትምህርት ምንድነው ብለው እስኪ ጠይቁ ድረስ ተደነቁ ይላል። በቃ እግዚአብሔር ዕለት ዕለት ባንቺና በኔ ባንተና ባንቺ ሕይወት ውስጥ ቅንነትና መልካምነት ካለ በጎ ሰው ከሆን እግዚአብሔር ዕለት ዕለት አስደናቂ ስራዎችን ሲሰራ ታየዋለን። በሚያስገርም ታምር አስደናቂ ስራ ሲሰራ እናየዋለን። አምላከ ቅዱሳን እግዚአብሔር ጸጋውን ያብዛላችሁ። እንግዲህ በረቀቀው መንፈሱ በምንረዳበት ቋንቋ እርሱ እንዲያስረዳን የእሱ ቅዱስ ፍቃድ ይሁንልን። እስኪ አሜን በሉ። እርኩስ መንፈስም አንፈራገጠውና በታላቅ ድምፅ እየጮኸ ከእርሱ ምን አለ? ወጣ በሚለው ትምህርት ነው የተማርነው። የተማርነውን ትምህርት ለነፍስና ለስጋችን መጠገኛ የመንግሥተ ሰማያት መውረሻ ስጋውነን ደሙነን እንድንቀበል የንስሐ መንገድ መሪ ያደርግልን። በተማርነው ትምህርት 30 60 አፍርተን እንድንለወጥ አምላከ ቅዱሳን ይፍቀድልን። የእግዚአብሔርን ፍሬ የማንን ፍሬ? የአጋንንትን ፍሬ ማፍራት ጥሩ አይደለም። ይጥላል። ቅንነት በማጣታችን ቀጫጫ ሆነን ቀረን። በስጋ አይደለም በመንፈሳዊ የቀጨጭን ሰዎች አለን። ጸባዬ ቀጭን የሆንን ሰዎች መልካም እየሰራህለት እኮ አንተንም ይጠላል። መልካም እያደረክለት አንተን ይጠላል። ጥሩ ነገር እየረዳው እያገዝከው አንተን ጠላት ያደርጋል። ይሄ በመንፈሳዊ ማንነት መድቀቅ፣ መውረድ፣ ዝቅ ማለት ነው። ስለዚህ እግዚአብሔር ከፍ ያደርገን።
እግዚአብሔር ጸጋውን ያብዛልን። አምላከ ቅዱሳን እግዚአብሔር ከሁላችን ጋር ይሁን። የቅዱስ ሚካኤል ተራዳይነት፣ ጻድቁ የአባታችን አባ ሳሙኤል አማላጅነት፣ የእናታችን የወላዲተ አምላክ ጸሎት፣ የእግዚአብሔር ምሕረትና ቸርነት ከኛ ጋር ይሁን። ይቆየን። ለመምህራችን ለመምህር ባንተው ቃላት ያሰማልን። ይህን የዘመናቸውን ያርዝሙልን። 30 እና 60 መቶ ፍሬ ያድርግልን።